ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች የአርሰናል አምበልና የአማካይ ስፍራ ተጫዋች ማርቲን ኦዲጋርድ ተሞሽሯል። እናደርሳችሁ መረጃችን ነው። ፖል ፖግባ ጁቬንቱስን ወቅሷል። ይህም ሌላው እናደርሳችሁ መረጃችን ነው። በሌላ በኩል ማርከስ ራሽፎርድ፣ አሌክሳንደር አይዛክ፣ ዳርዊን ኑኔዝ፣ ኔይማር እና አዳም ላላናን የተመለከቱ መረጃዎችን ይዘናል ወደ እናንተ የምናደርሳችሁ ነው የሚሆነው። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ ጋብዛለን። ወደ ቀዳሚው መረጃችን ስናልፍ የአርሰናል ኮከብ ማርቲን ኦዲጋርድ የክለብ አጋሮችን ወደ ኖርዌይ ኦስሎ በጋብቻ ስነ ስርዓቱ ላይ እንዲገኙ ጥሪ በማቅረብ ተሞሽሯል። የመድፈኞቹ አምበል ማርቲን ኦዲጋርድ ከባለቤቱ ሄለን ስፒሊንግ ጋር በይፋ ተሞሽሯል። የቡድን አጋሮቹ ቡካዮ ሳካ፣ ትሮዛርድ እና ሃቨርትዝ በተገኙበት ዝግጅት ማርቲን ኦዲጋርድ በይፋ መሞሸሩን አበስሯል። ከአንድ ዓመት በፊት ሰው ባልበዛበት ዝግጅት ማርቲን ኦዲጋርድ ባለቤቱን ሄለን ስፒሊንግ ያገባ ሲሆን ከ7 ወራት ቆይታ በኋላ እንደገና ሁለተኛ ሰርግ ድል አድርገው የደገሱት ጥንዶቹ በኖርዌይ ኦስሎ የአርሰናል ኮከቦች ከሚስቶቻቸው ጋር ደምቀው ታይተዋል። በማርቲን ኦዲጋርድ የሰርግ ፕሮግራም ላይ እንግሊዛዊ ኮከብ ቡካዮ ሳካ ከባለቤቱ ቶላሚ ቤንሰን ጋር፣ ሊያንድሮ ትሮዛርድ ከባለቤቱ ላውራ ሄቨን ጋር እንዲሁም የመድፈኞቹ የፊት መስመር ተጫዋች ካይ ሃቨርትዝ የአምበላቸውን የሰርግ ስነ ስርዓት መታደማቸውን ዴይሊ ሜል ዘግቧል። ቨርደንስ ጋንግ የተሰኘው የኖርዌይ ጋዜጣ እንደዘገበው ከሆነ ከጋብቻ ቀኑ ጀምሮ ማርቲን ኦዲጋርድ በኖርዌይ ብሔራዊ ቡድን ያገባ የሚል ማዕረግ እንደሚሰጠው ታውቋል። ባለቤቱ ሄለን ስፒሊንግ ደግሞ ሙሉ ስሟ ከዛሬ ጀምሮ ሄለን ስፒሊንግ ኦዲጋርድ እንደሚሆን ተገልጿል። ከ2024-25 የውድድር ዓመት መጠናቀቅ በኋላ እረፍት ላይ የሚገኙት የአርሰናል እግር ኳስ ቡድን ተጫዋቾችና ኮቺንግ ስታፍ በአሰልጣኝ ሚኬል አርቴታ መሪነት በሐምሌ ወር መገባደጃ ወደ ኤዥያ ለጉብኝት እንደሚጓዙ ተገልጿል። ወደ ቀጣዩ መረጃችን ስናልፍ ፖል ፖግባ ነው የምናገኘው። ፖል ፖግባ ጁቬንቱስን ወቅሷል። የቀድሞ የጁቬንቱስ ኮከብ ፖል ፖግባ በዶፒንግ ተከስሼ መጥፎ ሁኔታ ውስጥ በነበርኩበት ወቅት ጁቬንቱስ ሊያግዘኝ ፍላጎት አልነበረውም፣ አላገዘኝም ሲል ወቅሷል። በዶፒንግ በተከሰስኩበት ወቅት ከባድ ጊዜ ነው ያሳለፍኩት ያለው ፖል ፖግባ በዚህ ከባድ ጊዜ ወቅት ያን ያህል መስዋዕትነት የከፈልኩለት ክለብ ከጎን ያለመሆኑ አሳዝኖኛል ሲል አብራርቷል። በ2004 ለጁቬንቱስ እየተጫወተ የአበረታች ቅመም ዶፒንግ መውሰዱ ተረጋግጦ ለ4 ዓመታት ከእግር ኳስ እንዲርቅ ተወሰነበት ፖል ፖግባ ቅጣቱ ለ18 ወራት ተቀንሶለት ቅጣቱን ጨርሶ ለ2025-26 የውድድር ዓመት ወደ እግር ኳስ ለመመለስ ዝግጅት ላይ መሆኑን ገልጿል። ቅጣቱ ሲጣልበት የጁቬንቱስ ተጫዋች የነበረው ፖል ፖግባ በዚያ በከባድ ጊዜ ወቅት ክለቡ ከጎን ያለ መሆኑ በእጅጉ እንዳሳዘነው ተናግሯል። ከጁቬንቱስ ጋር የነበረው ውል የተጠናቀቀው ፖል ፖግባ በነፃ ዝውውር የፈረንሳዩ ክለብ ሞናኮ ሊቀላቀል ጫፍ መድረሱ ተነግሯል። በቅጣቱ ወቅት ከባድ ጊዜ ማሳለፉን የገለጸው ፖግባ በቁጭትና በእልህ በመጫወት ወደ ቀድሞ አቋሙ እንደሚመለስ ይጠበቃል። በቅጣቱ ወቅት ከባድ የፋይናንስ ቀውስ ውስጥ መግባቱን ያልደበቀው የ32 ዓመቱ ኮከብ ፖል ፖግባ ከሞናኮ ጋር የ2 ዓመት ውል እንደሚፈርም ይጠበቃል። ሞናኮ በ2024-25 የውድድር ዓመት በፈረንሳይ ሊግ 1 የሻምፒዮንስ ሊግ ተሳታፊ የሚያደርገውን ውጤት 3ኛ ደረጃን ይዞ በማጠናቀቅ ያስመዘገበ ሲሆን ፖል ፖግባም በተከላካይ አማካይ ቦታ በሻምፒዮንስ ሊግ ውድድር የምንመለከተው ተጫዋች ይሆናል። ፖል ፖግባ ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫን ማንሳቱ የሚታወስ ሲሆን ለአውሮፓ ታላላቅ ክለቦች ለማንቸስተር ዩናይትድ እና ጁቬንቱስ መጫወቱ አይዘነጋም። ቀጣዩ መረጃችን ወደ ማርከስ ራሽፎርድ ይወስድናል። ማርከስ ራሽፎርድ ከባርሴሎና ጋር ስሙ ተያይዟል። በውሰት ውል ስፔን ላሊጋ ባርሴሎና ሊሄድ እንደሚችል መረጃዎች እየወጡ ነው። ራሽፎርድ ከባርሴሎናው ኮከብ ላሚን ያማል ጋር መጫወት እንደሚፈልግ ተናግሯል። የላሚን ያማል አድናቂ እንደሆነ ገልጿል ማርከስ ራሽፎርድ። በሌላ በኩል የባርሴሎናው አሰልጣኝ ሃንሲ ፍሊክ የራሽፎርድ አድናቂ መሆናቸውን ገልጸዋል። ከያማል ጋር ቢጫወቱ ጥሩ ጥምረት ሊወጣቸው እንደሚችል ተናግረዋል ሃንሲ ፍሊክስ። በመሆኑም ማርከስ ራሽፎርድ በውሰት ውል ወደ ባርሴሎና የሚሄዱ ነገር ተጠባቂ ሆኗል። ራሽፎርድ በማንቸስተር ዩናይትድ ቤት እንደማይፈለግ በአሰልጣኝ ሮበን አሞሪም ተነግሮታል በተደጋጋሚ። በሐምሌ ወር ከፕሪሚየር ሊጉ በፊት ለሚደረገው ቅድመ ዝግጅት የጉብኝት ዝግጅት አሰልጣኝ ሮበን አሞሪም ማርከስ ራሽፎርድን አላካተቱትም። ስለዚህ ማርከስ ራሽፎርድ ምናልባትም በውሰት ወደ ባርሴሎና ሊሄድ እንደሚችል መረጃዎች ወጥተዋል። ቀጣዩ መረጃችን የኒውካስሉን የፊት መስመር ተጫዋች አሌክሳንደር አይዛክ የሚመለከት ይሆናል። አሌክሳንደር አይዛክ በኒውካስል ቤት ከፍተኛ ተከፋይ የሚያደርገውን ውል ክለቡ ኒውካስል ዩናይትድ ሊያቀርብለት እንደሆነ እየተነገረ ነው።
በ2024-25 የውድድር ዓመት በሁሉም ውድድሮች 23 ጎሎችን ማስቆጠር የቻለው አሌክሳንደር አይዛክ ክለቡ ኒውካስል ዩናይትድን ሻምፒዮንስ ሊግ ተሳታፊ የሚያደርገውን የፕሪሚየር ሊግ ደረጃ ይዞ እንዲያጠናቅቅ ካስቻሉ ተጫዋቾች መካከል አንዱ ነው። ከዚህ በተጨማሪ በ2024-25 የውድድር ዓመት ኒውካስል ዩናይትድ ካራቦ ካፕ ዋንጫን ማንሳቱ ይታወሳል። በፍጻሜ ጨዋታ ሊቨርፑልን በማሸነፍ የካራቦ ካፕ ኒውካስል ዩናይትድ ዋንጫውን ሲያነሳ አሌክሳንደር አይዛክ የፊት አውራሪ አጥቂ በመሆን በርካታ ጎሎችን በማስቆጠር ትልቅ አስተዋጽኦ ማድረጉ አይዘነጋም። በሊቨርፑል፣ አርሰናልና ባርሴሎና በክረምቱ የዝውውር መስኮት ለማዘዋወር በጥብቁ ሲፈለግ የነበረው አሌክሳንደር አይዛክ በኒውካስል ዩናይትድ ቤት አዲስ ውል ሊቀርብለት እንደሆነና አዲሱ ውሉ ደግሞ በክለቡ ካሉ ተጫዋቾች መካከል ከፍተኛው ተከፋይ ተጫዋች ሊያደርገው እንደሚችል ተነግሯል። ይህን አዲስ ውል ደግሞ እንዲፈርም እንግዲህ የኒውካስል ዩናይትድ የበላይ አመራሮች እያግባቡት እንደሆነ ነው መረጃዎች እየወጡ ያሉት። ይህ አዲስ ውል የሚጸድቅ ከሆነ አሌክሳንደር አይዛክ የሚስማማ ከሆነ 150,000 ፓውንድ በሳምንት የሚያስገኝለት ውል ነው የሚሆነው። ሳንድሮ ቶናሊ፣ ብሩኖ ጎማሬዝ እንደዚሁም አንቶኒ ጎርደን በኒውካስል ዩናይትድ ቤት ከፍተኛ ተከፋይ ተጫዋቾች ናቸው። ከነዚህ ከሶስቱም በላይ ከፍተኛ ተከፋይ የሚያደርገውን አዲስ ውል ኒውካስል ዩናይትድ ሊያቀርብለት ዝግጅት ላይ መሆኑ ነው የተነገረው። የእንግሊዝ ፕሪሚየር ሊግ መደበኛ ጨዋታዎች ከመጀመራቸው በፊት የወዳጅነት ጨዋታ ከስኮትላንዱ ክለብ ሴልቲክ ጋር ጁላይ 19 የሚያደርገው ኒውካስል ዩናይትድ ለስዊድናዊ አጥቂ አሌክሳንደር አይዛክ አዲስ ውል አቅርቦ ያስፈርመዋል ተብሎ ይጠበቃል። ቀጣዩ መረጃችን ወደ ሊቨርፑል ቤት ይወስደናል። ዳርዊን ኑኔዝ ነው የምናገኘው። ዳርዊን ኑኔዝ ወደ ናፖሊ ሊዘዋወር ጫፍ መድረሱ ነው መረጃዎች እየወጡ ያሉት። ፋብሪዞ ሮማኖ እንደዘገበው ከሆነ በናፖሊ በኩል ጥብቅ የሆነ ፍላጎት እንዳለ ነው የተነገረው። ናፖሊዎች የአንቶኒዮ ኮንቴው ናፖሊ ዳርዊን ኑኔዝን ለማስፈረም እንደሚፈልግ ነው እንግዲህ ፋብሪዞ ሮማኖ የዘገበው። ኡራጓዩ ኢንተርናሽናል 26ኛ ዓመቱ ላይ የሚገኝ ተጫዋች ሲሆን ለተጫዋቹ ዝውውር ሊቨርፑሎች 43 ሚሊዮን ዩሮ ዋጋ ለጥፈውበታል። የሊቨርፑል አመራሮች ከናፖሊ አመራሮች ጋር በተጫዋቹ የዝውውር ሁኔታ ላይ ድርድር እያደረጉ መሆኑ ነው መረጃዎች እየወጡ ያሉት። ይህ የፊት መስመር ተጫዋች በሊቨርፑል ቤት በርካታ ጨዋታዎችን ማድረግ ችሏል። ጥሩ ስኬቶችም እንደነበሩት የሚታወስ ነው። በ2024-25 የውድድር ዓመት ሊቨርፑሎች በፕሪሚየር ሊጉ በነበራቸው የመሪነት ቦታ ላይ ትልቅ አስተዋጽኦ ሲያደርግ እንደነበር አይዘነጋም። በሻምፒዮንስ ሊግም እንደዚሁ በርካታ ጨዋታዎች ላይ መሰለፉ አይዘነጋም። ከባየር ሊቨርኩሰን ፍሎሪያን ዊርትዝ አንፊልድ ስቴዲየምን መድረስ ተከትሎ እንግዲህ ብዙ ምቾት ያልተሰማው ዳርዊን ኑኔዝ ወደ ናፖሊ ሊዘዋወር መሆኑ ግልጽ ሆኗል። አሰልጣኝ አርነ ስሎት ምናልባትም ፍሎሪያን ዊርትዝን በቋሚ አሰላለፍ የሚጠቀሙ ከሆነ ዳርዊን ኑኔዝ ተቀያሪ ወንበር ላይ ሆኖ ጨዋታዎችን የሚጀምርበት ሁኔታ ስለሚከሰት ዳርዊን ኑኔዝ የመጨረሻ ምርጫው የአንቶኒዮ ኮንቴን ናፖሊ መቀላቀል ምርጫ አድርጓል። በቀጣይ ሳምንታት ምናልባትም ተጫዋቹ ወደ ናፖሊ ተዘዋውሮ የምናየው ነው የሚሆነው። ሌላው መረጃችን ወደ ኔይማር ነው የሚወስደን። ኔይማር በሳንቶስ ከ2025 መጨረሻ የሚያቆየውን አዲስ ውል ፈርሟል። ሳንቶስ እንደሚታወቀው ብራዚላዊ ኢንተርናሽናል ኔይማር ጁኒየር የልጅነት ክለቡን ሳንቶስ እንግዲህ በጃንዋሪ 2025 ነበር የተቀላቀለው። ለ6 ወር የሚያቆየው ውል መጀመሪያ መፈረሙ ይታወሳል። አሁን ደግሞ ለቀጣይ 6 ወራት ከልጅነት ክለቡ ሳንቶስ ጋር የሚያቆየውን ተጨማሪ 6 ወር የሚያቆየውን ውል እንግዲህ መፈረሙ ነው የተረጋገጠው። 33ኛ ዓመቱ ላይ የሚገኘው ኔይማር ጁኒየር አባቱ ወኪሉ ነው። ከሳንቶስ ፕሬዚዳንት ማርሴሎ ጋር ንግግር ሲያደርጉ መቆየታቸው ይታወሳል። ስለ ውሉ በመጨረሻም በሳንቶስ መቆየትን ምርጫው አድርጓል። እንግዲህ ኔይማር ጁኒየር በበርካታ ክለቦች ሻምፒዮንስ ሊግ በሚሳተፉ በርካታ ክለቦች የዝውውር ጥያቄ የቀረበለት ቢሆንም በመጨረሻም በሳንቶስ መቆየትን ምርጫው አድርጓል። ኔይማር ጁኒየር በፊርማ ስነ ስርዓቱ ላይ ሳንቶስ ማለት ለኔ ቤቴ ነው፣ ህይወቴ ነው፣ ታሪኬ፣ ልጅነት ትዝቴ እንደዚሁም በርካታ ነገሬ እዚህ ክለብ ውስጥ ነው ያለው። ለዚህ ክለብ ከዚህም በላይ ማድረግ ይገባኝ ነበር ሲል ገልጿል። በ2026 የዓለም ዋንጫ ብራዚልን ወክሎ መሳተፍ እንደሚፈልግ የተናገረው ኔይማር ጁኒየር የካርሎ አንቸሎቲን ቀልብ እንግዲህ ለማሸፈት ከጉዳት ነፃ ሆኖ መቆየት እንደሚፈልግ ነው የተናገረው። ኔይማር ጁኒየር በፓሪስ ሴን ጀርሜን እና ባርሴሎና ድንቅ ጊዜ ማሳለፉ አይዘነጋም። ቀጣዩ መረጃችን ወደ እንግሊዛዊው አዳም ላላና ነው የሚወስደን። እንግሊዛዊው አዳም ላላና በ37 ዓመቱ ራሱን ከእግር ኳስ ማግለሉን አስታውቋል። ለእንግሊዝ ብሔራዊ ቡድን 34 ጨዋታዎች ላይ ተሰልፎ መጫወት የቻለው አዳም ላላና እግር ኳስ በቃኝ ሲል ጫማውን ሰቅሏል። የ18 ዓመታት የእግር ኳስ ህይወቴ እዚህ ጋር ያበቃል ሲል መግለጫውን የሰጠው አዳም ላላና
በሳውዛምፕተን የእግር ኳስ ፕሮፌሽናል ኢንተርናሽናል የሆነ የፕሮፌሽናል እግር ኳሱን ሳውዛምፕተን መጀመሩ ይታወሳል። አሁንም በሳውዛምፕተን መጨረሱን ነው እንግዲህ ይፋ ያደረገው። ለብራይተን እና ሊቨርፑል መጫወት የቻለው ይሄ እንግሊዛዊ ኢንተርናሽናል ከእንግሊዝ ብሔራዊ ቡድን ጋር በ2014 የዓለም ዋንጫ ተሳትፎ ማድረጉ ይታወሳል። ከሳውዛምፕተን አካዳሚ የተገኘው ላላና ከሊቨርፑል ጋር በ2018-19 የሻምፒዮንስ ሊግ ዋንጫ ማንሳት ችሏል። ከሻምፒዮንስ ሊግ ዋንጫ በተጨማሪ ከሊቨርፑል ጋር ሌላ ዋንጫ በ2019-20 የፕሪሚየር ሊጉ የውድድር ዓመት የፕሪሚየር ሊጉ ዋንጫ ከሊቨርፑል ጋር ማሳካቱ አይዘነጋም። እንግሊዛዊ ኢንተርናሽናል በርካታ በእግር ኳስ ህይወት ውስጥ የነበሩ ወዳጆቹን፣ ቤተሰቦቹን እንደዚሁም ደግሞ የቡድን አጋሮችን ያመሰገነበትን ንግግር አሰምቷል። ክብራትና ክብራን ውድ የዩኒክ ስፖርት ቤተሰቦች ለዛሬ ያዝንላችሁ መረጃ የኔ ይመስል ነበር። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።